ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት አማርኛ ንባብ ልምምድ ነው ማለት ነው። ለጀማሪዎች እንዴት አማርኛን ማንበብ እንደምንችል ዛሬ የምናይ ይሆናል ማለት ነው። እንግዲህ በባለፈው ቪዲዮ አማርኛን እንዴት ማንበብ እንደምንችል ፊደላትን ማንበብ፣ ከዛ ወደ ቃል፣ ከቃል ወደ ሀረግ፣ ከሀረግ ደግሞ ወደ አረፍተ ነገር እያልን ብዙ ቪዲዮዎችን ሰርተንላችኋል። ስለዚህ ዛሬም ይዤላችሁ የመጣሁት አረፍተ ነገሮችን እንዴት አድርገን ሀረጋትን አገጣጥመን ማንበብ እንደምንችል የምናይ ይሆናል ማለት ነው። ስለዚህ እንደተለመደው እናንተ ደብተርና እስክርቢቶ ይዛችሁ ቪዲዮን እያቆማችሁ እየጻፋችሁ እኔ ጋ ማንበብ መለማመድ ይኖርባችኋል ማለት ነው። ወደ ክላሳችን ስንገባ እዚህ ጋር እንደ እርሳችን የተጠቀምነው አማርኛ ንባብ አማርኛ ንባብ ይላል። ስለዚህ የተለያዩ አረፍተ ነገሮችን ይዤላችሁ መጥቻለሁ። እነዚህ አረፍተ ነገሮችን በቀላሉ እንዴት ማንበብ እንደምንችል እናያለን ማለት ነው። እዚህ ጋር ስንመጣ የምሬን ነው የምሬን ነው። ዛሬ ደብሮኛል። የምሬን ነው ዛሬ ደብሮኛል ይላል። ይሄንን የምሬን ነው ዛሬ ደብሮኛል የሚለውን ስናይ የምሬን ባለ 4 ሆሄ አንድ ቃል ነው ባለ 2 ሆሄ አንድ ቃል ነው። ስለዚህ የምሬን ነው ስንል አንድ ሀረግ ነው ማለት ነው። ሙሉ ነገርን የማያስተላልፍልን ሀሳቡ የቀረ ሀሳብ ያለው ነገር ምን እንለዋለን? ሀረግ እንለዋለን። የምን ስብስብ ነው? የቃላት ስብስብ ነው። ሆኖ ግን ሙሉ ሀሳብን አያስተላልፍም። አሁን የምሬን ነው ስንል የሆነ የጎደለው ነገር አለ ማለት ነው። አንድ ሀረግ ነው። ዛሬ ደብሮኛል ስንልም አሁን ሌላ ባለ 2 ቃል ሀረግ ነው ማለት ነው። ስለዚህ እነዚህ ሁለቱ ሀረጋትን ማለት እነዚህ 4ቱ ቃላትን 1 2 3 4 እነዚህ 4ቱ ቃላትን አገጣጥመን አንድ ላይ ስናነብ የምሬን ነው ዛሬ ደብሮኛል የሚል የአማርኛ ትርጉም ያለው አረፍተ ነገርን እናገኛለን ማለት ነው። ኦኬ እዚህ ጋርም ስንመጣ ሁሉም ሰው መማር አለበት። ኦኬ ሁሉም ሰው መማር አለበት ይላል። ኦኬ አሁን ሁሉም ባለ 3 ሆሄ አንድ ቃል ነው። ሰው ባለ 2 ሆሄ አንድ ቃል ነው። ስለዚህ ሁሉም ሰው ባለ 2 ቃል ምን ሆነ ማለት ነው? ሀረግ ሆነ ማለት ነው። ሁሉም ሰው ምን አደረገ? ሙሉ ሀሳብን አይሰጥም። ስለዚህ ምን እንለዋለን? ሀረግ እንለዋለን። ሙሉ ሰው አንድ ሀረግ ነው። መማር አለበት። ይሄ ደግሞ መማር አለበት ይላል። ማን ነው መማር ያለበት? የሆነ ማን ብለን ስንጠይቅ መልስ ይፈልጋል ነገርየው።
ሙሉ ሀሳብን አያስተላልፍም ማለት ነው። ስለዚህ መማር አለበት ምንለው ደግሞ ሌላ ሁለተኛ ሀረግ ነው። ስለዚህ እነዚህ ሁለቱ ሀረጋትን ማለት ሁሉም ሰው እና መማር አለበት የሚሉትን ሁለቱ ሀረጋትን አንድ ላይ አገጣጠን ስናነብ ወይንም 1 2 3 አራቱ ቃላትን አገጣጥመን አንድ ላይ ስናነብ ሁሉም ሰው መማር አለበት፣ ሁሉም ሰው መማር አለበት የሚል አረፍተ ነገር እናገኛለን ማለት ነው። ኦኬ ወደዚህ ስንመጣ ደግሞ መቼ ነው የምትመጣው? መቼ ነው የምትመጣው? ስለዚህ እነዚህ ሶስቱ ቃላትን መቼ 1 ነው 2 የምትመጣው 3 እነዚህ ሶስቱ ቃላትን አገጣጥመን አንድ ላይ ስናነብ መቼ ነው የምትመጣው የሚል ጥያቄያዊ አረፍተ ነገር እናገኛለን ማለት ነው። ማለት መልስ የሚሻ አረፍተ ነገር ማለት ነው። ሀሳቡ ሙሉ ነው ግን መልስን የሚፈልግ ነው ማለት ነው። መቼ ነው የምትመጣው ሲባል ወይ ነገ ነው ወይ እንደዚህ ነው ብለን የምንመልሰው መልስ የምንመልስለት አረፍተ ነገር ስለሆነ ጥያቄያዊ አረፍተ ነገር እንለዋለን ማለት ነው። ኦኬ እዚህ ስንመጣ ከድር ሰነፍ ተማሪ ነው። ከድር ሰነፍ ተማሪ ነው። ከድር ባለ 3 ሆሄ አንድ ቃል ነው። ሰነፍ ባለ 3 ሆሄ ሌላ ቃል ነው። ተማሪ ባለ 3 ሆሄ አንድ ቃል ነው ባለ 2 ሆሄ ሌላ ቃል ነው። ስለዚህ 1 ከድር 2 ሰነፍ 3 ተማሪ 4 ነው። እነዚህ አራቱ ቃላትን አገጣጥመን አንድ ላይ ስናነብ ከድር ሰነፍ ተማሪ ነው የሚል ምን እናገኛለን? አረፍተ ነገር እናገኛለን ማለት ነው። አረፍተ ነገር እናገኛለን። ኦኬ ሌብነት መጥፎ ስራ ነው። ሌብነት መጥፎ ስራ ነው። ሌብነት ባለ 4 ሆሄ አንድ ቃል ነው። መጥፎ ባለ 3 ሆሄ የራሱን የቻለ ሌላ ቃል ነው። ስራ ሌላ ባለ 2 ሆሄ ቃል ነው ባለ 2 ሆሄ ሌላ ቃል ነው። ስለዚህ ሌብነት 1 መጥፎ 2 ስራ 3 ነው 4 እነዚህ አራቱ ቃላት አገጣጥመን አንድ ላይ ስናነብ ሌብነት መጥፎ ስራ ነው የሚል አረፍተ ነገር እናገኛለን ማለት ነው። ኦኬ ሸገር በጣም አምሮባታል። ሸገር በጣም አምሮባታል። ሸገር ባለ 3 ሆሄ አንድ ቃል ነው። በጣም ባለ 3 ሆሄ ራሱን የቻለ ሌላ ቃል ነው። አምሮባታል ባለ 6 ሆሄ የራሱን የቻለ አንድ ቃል ነው። ስለዚህ እነዚህ ሶስቱ ቃላትን አገጣጥመን አንድ ላይ ስናነብ ሸገር በጣም አምሮባታል የሚል አረፍተ ነገር እናገኛለን ማለት ነው። በጣም ጥሩ። እዚህ ስንመታ ዙሮ ያው ነው እባክህ ዙሮ ያው ነው እባክህ ዙሮ አንድ ቃል ነው። ዙሮ ሌላ ባለ 2 ሆሄ ቃል ነው። ያው ባለ 2 ሆሄ ቃል ነው ባለ 2 ሆሄ ቃል ነው። እባክህ ባለ 4 ሆሄ ቃል ነው። ስለዚህ 1 2 3 4 5 እነዚህ አምስቱ ቃላትን አገጣጥመን አንድ ላይ ስናነብ ዙሮ ያው ነው እባክህ ይሆናል ማለት ነው የሚል አረፍተ ነገር እናገኛለን። ኦኬ ዛሬ መሄድ አይመስለኝም።
አይመስለኝም። ዛሬ መሄድ አይመስለኝም። ዛሬ ባለ 2 ሆሄ አንድ ቃል ነው። መሄድ ባለ 3 ሆሄ ሌላ ቃል ነው። አይመስለኝም ባለ 7 ሆሄ የራሱን የቻለ አንድ ቃል ነው። ስለዚህ 1 2 3 እነዚህ ሶስቱ ቃላትን አገጣጥመን አንድ ላይ ስናነብ ዛሬ መሄድ አይመስለኝም የሚል አረፍተ ነገር እናገኛለን ማለት ነው። ስለዚህ ቤተሰቦቼ አረፍተ ነገር ማለት ሙሉ ሀሳብን ማስተላለፍ የሚችል የቃላት ወይም የሀረጋት ስብስብ ነው ተባብለናል። ስለዚህ አረፍተ ነገርን ለማንበብ ምንጠቀመው ዘዴ አንድና አንድ ያሉትን ቃላትን በፍጥነት በመጥራት አገናኝተን በፍጥነት ስንጠራ አረፍተ ነገራዊ መልክ ይሰጡናል። እንግዲህ ፊደላትን በፍጥነት ስንጠራ ቃል ይሆናል ተባብለናል። ቃላትን ደግሞ አገጣጥመን በፍጥነት ስንጠራ ሙሉ ሀረጋትና አረፍተ ነገራት ይሆኑልናል ማለት ነው። ሀረጋትና አረፍተ ነገራት ይሆኑልናል ማለት ነው። ስለዚህ አሁን ዛሬ የሚለውን ዛሬ መሄድ አይመስለኝም ስንል ዛሬ የብቻውን አንድ ቃል ነው። መሄድ ሌላ የብቻውን የራሱን የቻለ አንድ ቃል ነው። አይመስለኝም የራሱን የቻለ አንድ ቃል ነው። ስለዚህ እነዚህ ሶስቱ ቃላትን አንድ ላይ በፍጥነት ስንተራቸው ምን ይሆኑልናል ማለት ነው? አረፍተ ነገር ይሰጡናል። ዛሬ መሄድ አይመስለኝም። ዞሮ ዞሮ ያው ነው እባክህ። ሸገር በጣም አምሮባታል። ሌብነት መጥፎ ስራ ነው ስንል በፍጥነት ስንተራ ምን እናገኛለን ማለት ነው? ሀረግ ወይም አረፍተ ነገር እናገኛለን። ልክ ፊደላትን ስንጠራ ቃል እንደምናገኘው ሁሉ ማለት ነው። ስለዚህ የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። በአጭር ጊዜ ውስጥ አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ ከፈለጋችሁ ከታች ባለው ስልካችን ደውሉ፣ እናስተምራችኋለን። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።